የሩታ ደጋፎች እንግዲህ እንደቀጠሉ ነው። የሰው ዩቱብ በማሰጋት አንደኛ ሆኗል ማለት ነው። ክፋት ግን አንደኝነት አስቆጥሮ አቅም እንግዲህ እትዝየን ዩቱብ በእርግጥ አልተዘጋም። እንደኔ ነው የተቀጣችሁ፣ እንደ ሀዩ ነው የተቀጣችሁ። በነገራችን ላይ እኔ ማንም ሼር አላደረገልኝ ባይዘው ያዩም ሼር አድርጌያለሁ የምታስታውሱ ከሆኔና የትዝታም ሼር አድርጌላችኋለሁ። የኔ ቤተሰቦች ጨዋ የሆናችሁ የአብሬጅ ደጋፊ የፍቅርዬ ጨረቃ ፋሚሊ ሄዳችሁ ሰብስክራይብ አድርጓት ማለት ነው፣ አበረታታት። በእርግጥ ትዝታ እንደኔ አይደለችም፣ ብዙ ሰርታለች፣ ብዙ ነገር አድርጋለች፣ ብዙ ነገር። በነገራችን ላይ ለትዝታ እውነት ለመናገር አይገባትም። ደጋፊ አይደለሁኝም፣ እሷን ደግፌ አይደለም። በነገራችን ላይ እኔ ከትዝታ ጋር ምንም ግንኙነት የለኝም። እንኳን እኔ ነገር ሊጠይቃት በዩቱብ ስለ ዩቱብ ሊጠይቃት ለአንድ ማለት ነው። ኦፍኮርስ እኔ በራሴ ነው እዚህ መጣው፣ ማንም አግሱኝ አይደለም። ገባችሁ? ከፈጣሪ በታች አንድ ሰው ነበረ ዩቱብ የሚያስተካክልን። ከዛ ውጪ ታምብሌት ብትሉ ኤዲት ብትሉ በራሴ ነው እዚህ የደረስኩና ስልክ ቁጥር ሲጭን ስላት እምቢ ነው አለችን። ኮሜንት ላይ ጠይቃት ሲቃ ነው አሻንጉሊት ነው የመለሰችልኝና ለማንኛውም ምን ማለት ፈልጌ ነው፣ ከሷ ጋር ግንኙነት የለኝም፣ ለሷ ተደርቤም አይደለም ሌላችሁ ፈልጌ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ትዝታ እንግዲህ ዩቱባ ተመቶባታል፣ እንደኔ ማለት ነው፣ እንደ ሀዩ ማለት ነው። ሌሎችም ይኖራሉ እና የሩታ ደጋፊ ናቸው እንግዲህ የመዳም ቅመም ዩቱብ የሚያሰጉት ማለት ነው። የኔ ውዶች ዩቱብ ቢዘጉ ዩቱብ ይከፈታል። ለምንድን ነው ክፋት የምታስተምሩ ሰውን? ሲቀጥል ደግሞ እና ወዶች ይቅርታ ተጠርቼ ነው ሀሳብ የተሰረቀብኝና፣ ለማንኛውም ትዝታን የምትወዷት ሄዳችሁ ሰብስክራይብ አድርጓት። ዩቱባ ተመቶባት ነው፣ ለ3 ወር ነው። በነገራችን ላይ የ14 ገደብ ይሰጣታል። ማንኛውም ሰው ይሰጣል እና በ14 ቀን ልትመልስ ትችላለች። እኔ 14ቱን አልተጠቀምኩበትም፣ ለዛ ነው ያልተመለሰልኝ። ገባችሁ አይደለ? እኔ መካካቱ ስለማልወድ ነው ዝም ያልኩት፣ ጦሴን ብዬ ማለት ነውና ማለት የትዝታን በነገራችን ላይ የደረሰበት ሰው ነው ትዝታን የሚረዳት። እኔ ከአንዴም 2 3 ስለደረሰብኝ ይረዳታለሁና በእርግጥ ዩቱብ ብዙን አላት እርሷ፣ ግን ሄዳችሁ ሰብስክራይብ አድርጓት የኔ ውዶች ማለት ነው። ሌላ ዩቱብም አላት፣ ይሄ 3ኛ ነው ማለት ነው። ሄዳችሁ አበረታቷት። በተለይ ደግሞ ምን ለማለት ፈልጌ ነው፣ ትዝታ አንድ ቀን እኔ በሀሳባ ደግፌ አላቅም። አንድ ቀን ደግፌያት አላቅም። እንደ ማንኛውም ሰው እጄሽ ላይክ አደርግላታለሁ እና ለእሷ አይገባትም። በነገራችን ላይ ይሄ ሩታና አብርሽ ደግፋ ስንት ነገር ሲሰራ እንደነበረ ታውቃላችሁ። ጠበቃ ነበረች ለሩታ፣ ደጋፊ ሳቱ ጠበቃ ነበረች። ማዘጋት አልነበረባችሁም። ሲቀጥል ደግሞ ስማችሁ ብታስጠብቁ ምን ያለበት ክፉ የሚሰሩ ማለት ነው። ስማችሁ ማለት የሩታ ደጋፎች ተብላችሁ ለምን ስማችሁ በበጎ ቢጠራም ለምን አልፈለጋችሁ? መልካም ነገር ቢሰሩስ ለምንድን ነው ሩታ እንዲጠላ የምታረጉስ? በእናንተ የተነሳ እኔ እውነት ለመናገር አንድ ቀን ሩታን ወን ብዬ ተነስቼ ተናግሬያት አላቅም። በሰራችሁ ቪዲዮ ብቻ ነው ጀጅ ማደርጋት፣ በተናገረችው ንግግሯ ምናምን። ገባችሁ? ምን ልላችሁ ፈልጌ ነው፣ በጣም ደጋፊ ነበረች ትዝታ ማለት ነው። አይገባትም የእውነት። ሰውን ደግሞ ልንገራችሁ፣ እሷ እንደኛ መዳም ቤት ነው የምትሰራው። እንደናንተ 24 ሰዓት ቲክቶክ ላይ ቁጭ ብላ አይደለም ሰው የምትሳደበው። አንዴ ቪዲዮን ትሰራለች፣ የት እንዳላችሁ አታውቃችሁም። ከኔም ጭምር ቪዲዮን እንሰራለን ተጨማሪ መቀየር ስለምንፈልገው። ገባችሁ አይደለ? ለምንድን ነው ክፋት የምትሰሩት? ለምንድን ነው ስማችሁ የሚጠፋ? የሩታ ደጋፊዎች በነገራችን ላይ ክፋት የተማራችሁ ከሩታ ነው። ሩታ ክፋትን ነው አሳየችን፣ ባይዘው ዝሙትን ነው አሳየች ሩታ። ዝሙትና ክፋትን አብርሽ ላይ ስታረግ የነበረ ክፋት እሱ ነው። ሌላ ከጀርባ ማቆ ነገር የለም። ገባችሁ? የምትማሩ ይሄ ነው። ሲቀጥል ደግሞ የሩታ ደጋፊ ተብያችሁ ማለት ነው። ሁላችሁም አይደላችሁም፣ ጨዋላችሁ፣ ስነ ስርዓት ያላችሁ አላችሁ። ሁሌ እንደምላችሁ እናንተ ቢያንስ ነገራችሁ የሩታ ደጋፊ ተብላችሁ መልካም ነገር ነበር መስራት የነበረባችሁ። የትዝታ ዩቱብ ቢያዘጉ የፍቅርዬ ደጋፊ ነበር የሚያዘጉት። አንድ ቀን ግን ሞክሮ አቅም ጨዋ ናቸው ፍቅርዬ ማለት ነው።
ፍቅርዬ ቤቷ ሊፍ የገባች ስታሰድብ ነበረች እና እነሱ ነበር ቢያዘጉ። ግን በፍቅርዬ ስም ምንም መጥፎ ነገር ሰርቶ አቅም ገባችሁላችሁ? የፈለኩት ለምንድን ነው የሰውን በሀሳብ ሞግቱ፣ ሰውን በክፋት ሳውን በሀሳብ ኮሜንት ስጧት። እንደዚህ አታርጊ ማለት ትችላላችሁ። ዩቱብ ማዘጋት ዩቱብ ማስመታ ምን አስፈለገ? እንደናንተ ክፋት ልንገራችሁ፣ ሰው በራብ ይሞት ነበረ። እቺ ልጅ እኮ መዳም ስራ ነው የምትሰራው፣ በየወሩ ነው የምታገኘው። ገባችሁ? እቺ ልጅ የመዳም ስራ ባሰራ ውጭ ብትሰራ አለ ስራ ብትቀመጥ እቺ ልጅ በሰው ሀገር ሜዳ ላይ ያስቀራችኋት ማለት ነው። አያችሁ ክፋታችሁ ምን ያህል ጥግ እንደሆነ። ዩቱብ ደግሞ ሲዘጋ እንደሚከፈት አታውቁም እንዴ? ፖለቲከኛ እኮ አይደለችም። ሰው ግደል ሰው ፍለጥ እኮ አላለችም። ለምን ታዘጋላችሁ? ምን አይነት ክፋት ውስጣችሁ ቢኖር ነው የሰው ዩቱብ የምታሰጉት? ጥሩ አይደለም። ወደ ራሳችሁ ተመለሱ። ለሰው ልጅ ክፋት አታስቡ። ገባችሁ? የእውነት ይሄ ዩቱብ ማዘጋት የሚችለው አብርሽና ሩታ ብቻ ናቸው ቢችሉ። ግን እናንተን አሰማሩ ይመስለኛል ሳስበው። እናንተ ከነሱ ከሩታ የተላካችሁ ነው የሚመስለኝ። ሩታ በውስጥ መስመር እናንተ የምትልኩ ነው የሚመስለኝ። እናንተም ትዶልታላችሁ እንሰማለን። ለማንኛውም ትዝታዬ አይዞሽ። በእርግጥ የተቻለ ዩቱብ ማለሽ 3 ወር ደግሞ ምንም አይደለችም። እኛም ተቀጣን፣ እኔም ተቀጥቻለሁ። 1 ወር ነው ቀረኝ ዩቱብ ሊመለስ እግዚአብሔር ከፈቀደ። ሌላም ከፍቻለሁ ታውቃላችሁ። ክፋት አትስሩ። ስማችሁ ባይጠፋ አሪፍ ነው። ለሰው ልጅ መልካም ነገር አስቡ። 1000 ዓመታት ኖሩ። ገባችሁ? እኔ ይህ ቪዲዮ ሰርቼ ከዛ በኋላ ምን እንደምሆን አላቅም። ድምፄ ካልተሰማ ይቅርታ። ሰዎች ቤት ናችሁ። እሺ ውዶች። ለማንኛውም ትዝታን ሄዳችሁ ሰብስክራይብ አርጓት፣ አበረታቷት። ግን ለሰው ልጅ ክፋት አታስቡ። ሲቀጥል ደግሞ ሰው ልጅ አንድ ሀሳብ ሲናገር ስድብ ሳይሆን ሀሳባችሁን ግለጹ። በስድብ ሰው ልትመልሱ አትችሉም። እልህ ነው የምታስገቡ። ሲቀጥል ደግሞ ሩታ የበለጠ እንድትጠላ ነው የምታደርጉ። ባይዘው ሩታ ከማንም የተሻለች ሴት አይደለችም። ረካሽ ሴት ናት። ረካሽ ሴት ልብስ ስለለበሰች ትላንትና ፎቶ ይዩት እስቲ። ስንቱ ምን እንደምትመስል ስንቱ ፖስት እንዳረገ ዙም ሲደረግ ምንም የተሻለች ሴት አይደለችም። ገባችሁ አይደለ? ሲጀምር ለሰው ተደርባችሁ ሌላ ሰው አትጉዱ። የዘራችሁ ነው የምታጭዱ። እኔ ዩቱብ የተዘጋ ቀን የደነገጥኩ እያለቀስኩ እንባ። ትዝታም ልታለቅስ ትችላለች፣ ላታለቅስ ትችላለች። የሰው እንባ ግን ደም ነው የሚያስተፋችሁ፣ ዋጋ ነው የሚያስከፍላችሁ። ገባችሁ አይደለ? ስለዚህ አታሰቡ። የመዳም ቅመም ብዙ ነው ለፋ ነው ቢታቁ። እግዚአብሔር ምስክሬ 3 ዓመት ነው ለፋሁት እኔ አለምንም ክፍያ 3 ዓመት ድፍን። ገባችሁ? ብዙ ልፋት አለው። እነዛ እኮ ከሜን ተነስቶ እንደመጡ እናውቃለን። ገባችሁ? እንደኛ አለፉም። ኢትዮጵያ ያሉት ለምን በታዋቂ ስለሚመጡ አይለፉም። በአንድ ቪዲዮ ነው ዩቱብ የሚከፍላቸው። ውዳ ነው የሚሞላው፣ ውዳ ነው ተመልካች የሚያገኙት። ለምን? በታዋቂ ስለመጡ። ሱቆ ጥሩ አይደለም። የእውነቴን ነው የምላችሁ። ዛሬ እንደዚህ የሚበላጠጡ የተንቢ ናት እነዚህ ልጆች ያመጣቻቸው፣ ሁላችሁም ታውቃላችሁ። ስለዚህ ለሰው ክፋት አታስቡ። ሄዳችሁ ትዝታ ሰብስክራይብ አድርጓት፣ ሼር አድርግ ያለውኝ። ይሄው ፎቶ የለጠፍኩት ለዛ ነው። ፎቶች ስለለጠፍ ደግሞ ይቅርታ ሄቴ። በእርግጥ አንቺ በአንቺ አልሰርቼ አላውቅም፣ ግን ሀሳብ ልግለጽ ብዬ ነው። ሄዳችሁ ሰብስክራይብ አድርጓት፣ አበረታታት። ወዳችኋለሁ። ላይክ